ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ኢትዮጵያ ወደ ጋዛ ወታደሮቿን ልትልክ መሆኑ ተሰማ። ኢትዮጵያ ወደ ጋዛ የሰላም አስከባሪ ሰራዊት እንድትልክ አሜሪካ በይፋ መጠየቋን ዘ ታይምስ ኦፍ ኢስራኤል ዘግቧል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሮቢዮም ኢትዮጵያ በጋዛ ውስጥ ለሚሰማሩ አዲስ ምዕራፍ አቀፍ የጸጥታ ኃይል የሰራዊት አባላት ታዋጣ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው ተሰምቷል። ነገሩን የሰሙ መከላከያው የሀገር ውስጥ ሰላምን ማረጋገጥ አልቻለም፣ ታዲያ የራሷ አሮባት የሰው ታማስላለች አይሆንም ወይ እያሉ ነው። ታደምጡታላችሁ። እስክንድር ነጋ አስመራ መግባቱ ተሰማ። በተደጋጋሚ ከኤርትራ ይሁን ከህወሓት ጋር ምንም ግንኙነት የለንም ሲል የሚደመድመው የፋኖ መሪ ከኢሳያስ አፈወርቂ ጋር ለመነጋገርና በቀጣይ አቅጣጫዎች ላይ ውሳኔ ለማሳለፍ ኤርትራ መግባቱ ተዘግቧል። የሁለቱ መሪዎች መገናኘት በሰሞኑ የኢትዮ ኤርትራ ፍጥጫ የመንግስትና ፋኖ ግጭት ላይ ምን ይፈጥር ይሆን የሚለው ከፍተኛ ስጋትን ደቅኗል። ከዚሁ ጋር በተያያዘ ኤርትራ በማስታወቂያ ሚኒስቴሯ በኩል እጅግ ጥብቅ ማሳሰቢያም ሰጥታለች። እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። ኢትዮጵያ ወደ ጋዛ የሰላም አስከባሪ ሰራዊት እንድትልክ አሜሪካ በይፋ መጠየቋን ዘ ታይምስ ኦፍ ኢስራኤል ዘግቧል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሮቢዮም ኢትዮጵያ በጋዛ ውስጥ ለሚሰማሩ አዲስ ዓለም አቀፍ የጸጥታ ኃይል የሰራዊት አባላትን እንድታዋጣ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው ተሰምቷል። ነገሩን የሰሙ መከላከያው የሀገር ውስጥ ሰላምን ማረጋገጥ አልቻለም፣ ታዲያ የራሷ አሮባት የሰው ታማስላለች አይሆንም ወይ እያሉም ይገኛሉ። እንደ ዘ ኢስራኤል ዘገባ ከሆነ ማርኮ ሮቢዮ ይህንን ጥያቄ ለጠቅላይ ሚኒስትሩ ያቀረቡት በዚህ ሳምንት መጀመሪያ ላይ ነው። ጥያቄው የቀረበው የፕሬዝዳንት ዶናልድ ትራምፕ የጋዛ ሰላም እቅድ ተፈጻሚ ለማድረግ እየተደረገ ባለው ጥረት አካል መሆኑ ተገልጿል። የፕሬዝዳንት ትራምፕ የ20 ነጥብ የጋዛ እቅድ ከ2 ዓመታት በላይ በዘለቀው ጦርነት ክፉኛ ለተጎዳቸው ጋዛ የሽግግር ወቅት የሚቆይ ዓለም አቀፍ የጸጥታ ኃይል እንዲቋቋም ጥሪ ያደርጋል። ይህ ኃይል በአካባቢው መልሶ ግንባታ እንዲፋጠን ሁኔታዎችን ያመቻቻል፣ የኢኮኖሚ ማገገሚያ ስራዎችን ይቆጣጠራል፣ እንዲሁም የሐማስን ታጣቂ ቡድን ትጥቅ የማስፈታት ተልዕኮ ይኖረዋል ተብሎም ይጠበቃል። ዘገባው አክሎ እንደተናገረው ዋሽንግተን ለዚህ የጸጥታ ኃይል የሚሳተፉ ሀገራትን ለማግኘት ከፍተኛ ፈተና እየገጠማት ነው። ብዙ ሀገራት የሐማስን ታጣቂዎች ትጥቅ የማስፈታት ተልዕኮ አደገኛ ነው በሚል ስጋት ለመሳተፍ ፈቃደኛ ሳይሆኑም ቀርተዋል። ትራምፕ ለኃይሉ የሚያስፈልጉ ወታደሮችን ለማሰባሰብ በሚጥሩበት በዚህ ወቅት ኢትዮጵያ በቀዳሚነት ከተጠየቁ ሀገራት መካከል አንዷም ሆናለች። ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ተልእኮች ላይ ያላት የረጅም ጊዜ ልምድና በምስራቅ አፍሪካ ያላት ወታደራዊ ተሰሚነት ለምርጫው ምክንያት ሳይሆን እንዳልቀረም ይገምታል። እስካሁን ባለው መረጃም የኢትዮጵያ መንግስት ለአሜሪካው ጥያቄ የሰጠው ይፋዊ ምላሽ የለም። ጉዳዩን አስመልክቶ ከሁለቱ ምዕራባውያን ዲፕሎማቶች የተገኘው መረጃ እንደሚያሳየው አሜሪካ ሌሎች ሀገራትንም የማሳመን ስራዋን ቀጥላለች። እስክንድር ነጋ አስመራ መግባቱ ተሰማ። በተደጋጋሚ ከኤርትራ ይሁን ከህወሓት ጋር ምንም ግንኙነት የለንም ሲል የሚደመጠው የፋኖ መሪ ከኢሳያስ አፈወርቂ ጋር ለመነጋገርና በቀጣይ አቅጣጫዎች ላይ ውሳኔ ለማሳለፍ ኤርትራ መግባቱ ተዘግቧል። የሁለቱ መሪዎች መገናኘት በሰሞኑ የኢትዮ ኤርትራ ፍጥጫና የመንግስትና ፋኖ ግጭት ላይ ምን ሊፈጥር ይሆን የሚለው ከፍተኛ ስጋትን ደቅኗል። ከዚሁ ጋር በተያያዘ ኤርትራ በማስታወቂያ ሚኒስቴሯ በኩል እጅግ ጥብቅ ማሳሰቢያን ሰጥታለች። ከፋኖ አመራሮች አንዱ የሆነው እስክንድር ነጋ በተደጋጋሚ ከኤርትራ ይሁን ከህወሓት ጋር ምንም ግንኙነት የለንም ቢልም ከኢሳያስ አፈወርቂ ጋር ለምክክር አስመራ መሄዱም ተዘግቧል። የጠላት ወዳጅ ነው በሚል መርህም አብረው ኢትዮጵያን ለመውጋት እያሴሩ እንደሚገኙም ተመላክቷል። እስክንድር ወደ አስመራ መሄድን በቅርቡ ከመንግስት ጋር እርቅ አውርጃለሁ ያለው ማስረሻ ሰጤ ኤርትራ ታስታጥቀን ነበር፣ ገንዘብ ምትልክ ነበር ያለውን ሀሳብ የሚያጠናክርም ሆኗል። ሁለቱ አካላት በአስመራ ምን ይመክሩ፣ በቀጣይስ ምን ያደርጉ ይሆን የሚለው ተጠብቋል። ይህ በእንዲህ እንዳለም የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ከዚህ ቀደም ሲያራምደው የነበረውን የባህር በር ማግኘት የጦርነት አዋጅ አሁን ላይ ወደ ተበዳይነት መንፈስ በመቀየር ህዝብ ለማታለል እየሞከረ ነው ሲሉ አጥብቀው ተችተዋል። ሚኒስቴሩ በትዊተር ገጻቸው ወይም በኤክስ ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ላለፉት 2 ዓመታት ሲያቀነቅን የነበረውን የባህር በር ኃይል የማግኘትና የባህር ኃይል የመገንባት አጀንዳ ለጊዜው ድምፁን በማጥፋት በኤርትራ ላይ ሊከፍተው ያስበውን የጥቃት ጦርነት እንደ ጋይ ራስን የመከላከል እርምጃ አስመስሎ ለማቅረብ እየሰራ ነው ብለዋል። አቶ የማነ ይህንን ምላሽ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ በአዲስ አበባ በተካሄደው የውጭ ግንኙነት
ግንኙነት መድረክ ላይ ኤርትራ በኢትዮጵያ ላይ የቆየ የማተራመስ ታሪክ አላት በሚል ለሰጡት ትንታኔ ነው። አቶ የማነ የውጭ ጉዳይ ሚኒስቴሩ ንግግር አሰልቺና እውነትን የሻረ ሲሉ አጣጥለውታል። ሚኒስቴሩ በምላሻቸው የሚከተሉትን ነጥቦችም አንስተዋል። አንደኛ፣ የታሪክ እይታም የኤርትራ የ30 ዓመት የነጻነት ትግል የተቀሰቀሰው ኢትዮጵያ ፌዴሬሽኑን በማፍረስ ኤርትራን በኃይል በመጠቅለሏ ምክንያት መሆኑን ጠቅሰው የቀድሞዎቹንም ሆነ የአሁኑ የኢትዮጵያ መንግስታት የሌላን መሬት የመመኘት ህመም ስላለባቸው ግጭቶች ተጠያቂ ናቸው ብለዋል። ሁለተኛ፣ ከ1998 እስከ 2000 ጦርነት አቶ የማነ የድንበር ጦርነት የጫረችው ኢትዮጵያ መሆኗን ገልጸው በወቅቱ የነበሩ ባለስልጣን ሳይቀሩ ጦርነቱ የተጀመረው ባድመን ለመመለስ ብቻ ሳይሆን አሰብን ለመያዝ ጭምር እንደነበረ መናገራቸውን አስታውሰዋል። ሶስተኛ፣ የውስጥ ግጭቶች ሲሆኑ ትንሿ ኤርትራ ታላቋን ኢትዮጵያ ለዓመታት ለማተራመስ የሚያስችል መለኮታዊ ኃይል የላትም ያሉት ሚኒስቴሩ በኢትዮጵያ ሁሉም ክልሎች ማለትም ይቻላል የሚታየው ግጭት የመነጨው ከገዢው ፓርቲ የተበላሸ የአስተዳደሩ መዋቅር እንጂ ከኤርትራ ጣልቃ ገብነት አይደለም ሲሉ አስተባብለዋል። የኢትዮጵያ ባለስልጣናት በኤርትራ ኢኮኖሚና አስተዳደር ላይ ለሚሰነዝሩት ትችትም አቶ የማነ ምላሽ ሰጥተዋል። ባለፉት 30 ዓመታት ከ84 ቢሊዮን ዶላር በላይ የውጭ እርዳታ ያገኘች በየጊዜው በዓለም አቀፉ የገንዘብ ድርጅት የምትደጎምና 21.4 ሚሊዮን ህዝቦቿም አስቸኳይ ሰብአዊ እርዳታ የሚፈልግባት ሀገር በኤርትራ ላይ እንዲህ ያለ ትችት መሰንዘሯ ድፍረት ነው ሲሉ ወቅሰዋል። አቶ የማነ መልእክታቸውን የቋጩት ንግግሩ ትርጉም የለሽ ነው በሚል መንፈስ ዘረባ አደይለቱ አየቱ ወይም የእኚህ ሴትዮ ንግግር ቁም ነገር የለውም ወይም ውጤት የለውም የሚል ትግርኛ ምሳሌ በመጥቀስ ነው። በቀጣይ መረጃችን የሰይጣን ማህበርተኞች አባላት ነን እኛን ምሰሉ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን በማህበራዊ ሚዲያ ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር ዋሉ። የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማህበርተኞች አባላት ነን እኛን ምሰሉ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ የነበሩ ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። የማህበራዊ ሚዲያን በኃላፊነት በመጠቀም ትውልድን ማነጽ እንደሚገባ የበርካቶች ሀሳብና አስተያየት ከመሆኑም አልፎ የዜጎች ያልተገራ የማህበራዊ ሚዲያ አጠቃቀም እንዲገታም በተለያዩ የሚዲያ አማራጮች ሀሳቦቻቸውን እየሰጡ ይገኛሉ ተብሏል። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር ውሎ ምርመራ እያጣራ የሚገኛል። የመጀመሪያዎቹ ተጠርጣሪዎች ዛራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናት ወይም የሰይጣን ማህበርተኞች አባላት ነን እኛን ምሰሉ በርካታ ገንዘብም ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ ደግሞ ለተደረጀ ተረፋ የተባለ ነዋሪነቱ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 4 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራንን ክብር በሚያንቋሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይም ቆሞ መጨፈር፣ መምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበረም ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶ ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቲ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርም በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰገድ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮችን እንደማይታገስም ማሳሰቡን የአዲስ አበባ ፖሊስ ጠቅላይ መምሪያ ለአዲስ ሚዲያ ኔትወርክ በላከው መረጃ አስታውቋል። በቀጣይ መረጃችን በኦሮሚያ ክልል ሰሜን ሸዋ ዞን ሰንዳፋ ከተማ ሰኞ ምሽት በጾታዊ ጥቃት የተገደለችው እናት ጉዳይ በበርካቶች ዘንድ ሀዘንና ቁጣን ቀስቅሷል። የሰንዳፋ ከተማ ነዋሪዋ አዳነች ኩምሳ የተባሉ ሟች ከሰንዳፋ በቅርብ ርቀት ላይ በሚገኝ የኢትዮጵያ ንግድ ባንክ አሌልቱ ቅርንጫፍ ሰራተኛም ነበሩ። ሰኞ ታህሳስ 6 ቀን 2018 ማምሻውን በሰንዳፋ መፈጸሙ የተነገረለት የዚህ አሰቃቂ ግድያ ተጠርጣሪ እስካሁን በፖሊስ ቁጥጥር ስር አለመዋሉም ተሰምቷል። በሰንዳፋ ከተማ እየኖሩ ወደ አሌልቱ ከተማ ተመላልሰው በኢትዮጵያ ንግድ ባንክ ሰራተኛ የነበሩት አለምነሽ ኩምሳ የተባሉ ሟች ለብቻቸው ሆነው 2 ልጆቻቸውን በማሳደግ ላይ እንደነበሩ ዶቼ ቬለ ከቤተሰቦቻቸውና ባለስልጣናት ተረድቷል። ከሲታቸው ለዶቼ ቬለ የሰጡ የሟች ታላቅ ወንድም አቶ
ካሳሁን ኩምሳ አሰቃቂ ያሉት የግድያውን መፈጸም እንዲህ አብራርተዋል። ጸጌ አሳልፈው የሚባል ተጠርጣሪ ከዚህ በፊት ሟች በምታገለግልበት የኢትዮጵያ ንግድ ባንክ አሌልቱ ቅርንጫፍ ከተዋወቃት በኋላ ለጾታዊ ግንኙነት ለመቅረብ ሲፈልግ ሟች ልጆች እንዳሏትና ጥያቄውን መቀበል እንደማትችል ስታስረዳ በጣም ሲያስቸግራት እንደነበረም ተናግረዋል። ከሁለት ልጆቿ ጋር ለብቻዋ ከቤተሰብ ተነጥላ ሕይወትን የምትገፋው አዳነች ይህንኑ ለፖሊስ ጓደኛዋ ብታስረዳም ባሳለፍነው ሰኞ ከአዲስ አበባ ስልጠና ወስዳ ስትመለስ ተጠርጣሪው በመንገድ ላይ በመጠበቅ አስገድዶ ራት ካልበላሽ ይላታል። ተገዳ ምግብ ቤት የገባችው አዳነች ምራቱንም ሳትበላ ሮጣ ልታመልጥ ስትል ተጠርጣሪው ተከትሏት በጥይት ከገደላት በኋላ ቱቦ ውስጥ ጥሏት ማምለጡን ወንድሟ አቶ ካሳሁን ተናግረዋል። በሰዓቱም የጥይት ድምጽ ሰምተው የወጡ የአካባቢው ማህበረሰብ አባላት የሆነውን ባለመረዳታቸውን ከአስከሬኗን ከተጣለበት በጅብ ተበልቶ በማግስቱ የተወሰነ የሰውነት ቁርጥራጭና ልብሶቿ ተገኝተው በፖሊስ ምርመራ ወደ አዲስ አበባ ቅዱስ ጳውሎስ መላኩን አስረድተዋል። ቀብሯም ለይስሙላ ተፈጸመ በማለት በተሰበረ ልብ በሐዘን አስተያየታቸውን ገልጸዋል። የ15 ዓመት ወንድና የ13 ዓመት ሴት ልጅ ሁለት ልጆችን በማሳደግ ላይ ነበረች። እናት በመግደል የተጠረጠረው ግለሰብ እስካሁን በፖሊስ እየተፈለገ ነው በማለትም የሟች ወንድም አቶ ካሳሁን ለፍትህ አቤት ብለዋል። ዶቼ ቬለ ለዚሁ ወንጀል አፈጻጸም ከሰንዳፋ ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ የሆኑት ኮማንደር ንጋቱ አለሙ ጋር በተደጋጋሚ ቢደውልም ስብሰባ ላይ ነኝ በማለታቸው አስተያየታቸውን ማግኘት አልተቻለም። ጉዳዩ እንደሚያውቁትና በቅርበትም በመከታተል ላይ መሆናቸውን የነገሩኝ የኦሮሚያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ መብራቴ ባጫ ግን የተፈጸመው አሰቃቂ ወንጀል በህግ የበላይነት ፍትህ እንዲያገኝ የህግ አካላቱ በጥረት ላይ ይገኛሉ ብለዋል። በየደረጃው ያለው የኛ መዋቅርና የፍትህ አካላት ጉዳይ በቅርበት እየተከታተልን ነው ያሉት ወይዘሮ መብራቴ ተጠርጣሪውም እንዲያዝ ጥረቶች መቀጠላቸውን ተናግረዋል። መሰል ወንጀሎች ተገቢውን ፍርድ በማግኘት እንዲቆም እንዲደረግ የህግ ክፍተቶችን ማሻሻልን ጨምሮ ሰፊ ያሉት ስራዎች በሚመለከተው የመንግስት መዋቅር ጋር እየተሰራበት እንደሚገኝም አስረድተዋል። የግድያውን መፈጸም ተከትሎ በርካቶች በማህበራዊ ሚዲያ ላይ ተቃውሟቸው በማሰማት ከተፈጸመው አሰቃቂ ግድያ ጋር የሚጣጣም ፍትህ እንዲሰፍን እየጣሩ ነው። በመጨረሻም በጫካ ያሉትን ኃይሎች በመምከር ወደ ሰላም እንዲመጡ አድርጓቸው ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። አማራ ክልል ጥይት የሚጮህበት ሳይሆን የፋብሪካዎች ድምጽ የሚሰማባት መሆን አለባት ሲሉም ተደምጠዋል። እንመለከተዋለን። ርዕሰ መስተዳድር አረጋ ከበደ በውይይቱ ወቅት እንደተናገሩት የደቡብ ሜጫ አካባቢ በክልላችን ተፈጥሮ በነበረው የጸጥታ ችግር ምክንያት የሰው ሕይወት አደጋ ላይ ወድቆ ዜጎች ከቦታ ቦታ የመንቀሳቀስ መብታቸው ተነፍቆ በሕይወትም የመኖር ዋስትናቸውን ተነጥቀው የቆዩበት አካባቢ ነው ብለዋል። የሰላም አማራጭ ባልተቀበሉት ላይ ደግሞ ህግ የማስከበር ስራ ሲሰራ መቆየቱን አንስተዋል። በዚህም አንጻራዊ ሰላም መምጣቱን ተናግረው ዘላቂ ሰላም እንዲመጣ ህዝቡ ባለቤት ሆኖ ከመንግስት ጎን ሊቆም ይገባል ነው ያሉት። አማራ ክልል ጥይት የሚጮህበት ሳይሆን የፋብሪካዎች ድምጽ የሚሰማበት መሆን አለበት ያሉት ሰላም በመንግስት ብቻ አይመጣም፣ የጉዳዩን አስከፊነት በመረዳት በመንቃትና በመደራጀት የጋራ አቋም መያዝ እንደሚያስፈልግም አሳስበዋል። መንግስት ለሰላም አማራጭ ቅድሚያ በመስጠት በሰላም ለሚመጣ አሁንም ቁርጠኛ ነው ብለዋል። ከውጭ ኃይሎች ጋር የሚሰሩና የባዳን ተልዕኮ አስፈጻሚ ሆነው በሚቀጥሉት ላይ ህግ የማስከበር ስራ ተጠናክሮ እንደሚቀጥልም አመላክተዋል። የሃይማኖት አባቶችና የአገር ሽማግሌዎች አስታርቃችሁና ደም አድርጋችሁ ማለፍ አለባችሁ ብለዋል። በጫካ ያሉትን ኃይሎች በመምከር ወደ ሰላም እንዲመጡ በማድረግ በኩል ድርሻቸው እንዲወጡ አስገንዝበዋል። ማህበረሰቡም ወንድሞቻቸውን እና ልጆቻቸውን እንዲመለሱ በማድረግ ኃላፊነታቸው መወጣት ይገባል ብለዋል። ስንቅ በመላክ መረጃ በመስጠት ተባባሪ የሆኑ አካላት ከድርጊታቸው መቆጠብ አለባቸውም ብለዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።